እንዴት አደራችሁ? ሰላም ናችሁ? እንደምናችሁ? እንግዲህ ዛሬ የመጣ ነው ትላንት በጀመርነው ርዕስ ላይ ነው። ስለ መሪዎች የተደረጉ ጥናቶች ብዙ ናቸው፣ በርካታ ናቸው። ግን በሶስቱ ላይ ትኩረት አድርገን ዲስከስ እናደርግ ነበር። የመጀመሪያው ያው ትሬት ቲዮሪስ ነው የምንለው፣ ያው ጥንታዊ አቀራረብ። ሁለተኛው ቢሄቪየራል ቲዮሪ ነው። ሶስተኛው ኮንቲንጀንሲ ሲቹዌሽን ቲዮሪ የምንለው ነው። እንግዲህ የመጀመሪያውን ጥንታዊ አቀራረብ የሚለውን ትላንትና በስፋት ዲስከስ አድርገናል። ዛሬ ደግሞ የምንመለከተው የሁለተኛውን ነው። የጠባይ አቀራረብ ወይም ቢሄቪየራል ቲዮሪስ የሚለውን ዛሬ እንመለከታለን ማለት ነው። ትላንትና ትሬት ቲዮሪን አይተናል። መሪ ይወለዳል እንጂ አይፈጠርም የሚለውን ኢሹ ነው ትላንት ያየ ነው። ዛሬ ቢሄቪየራል ቲዮሪ ምን ይላል የሚለውን በጥልቀት እንመለከታለን። እንግዲህ የጥሩ መሪዎች የተፈጥሮ ባህሪያት በማጥናት ምን እንደነበሩ ለማወቅ ከመሞከር ይልቅ ጥሩ መሪዎች ምን እንደሚሰሩ ማጥናት ይቻላል የሚል አስተሳሰብ ስር በመስደዱ መሪዎች በልዩ ልዩ የመሪነት ተግባሮች የሚያሳዩትን ጠባይ ለረጅም ጊዜ በማጥናት ለሰራተኞች እና ለስራቸው ያላቸውን ትኩረት ማጤን ተጀመረ ነው። ይህ ጠባይ አቀራረብ ደግሞ ምን ይባላል? ቢሄቪየራል ቲዮሪስ ይባላል ነው። ከዚህ በፊት ጥሩ መሪዎች ምንድን ናቸው፣ የተፈጥሮ ባህሪያቸው ምንድን ነው የሚል ነበር ሲጠና የነበረው በትሬት ቲዮሪ። እሱ መሆን የለበትም፣ ጥሩ መሪዎች ምን እንደሚሰሩ ማጥናት የተሻለ ነው የሚል ሀሳብ ስለመጣ ነው ወደዚህ የተመጣ ወደ ቢሄቪየራል ቲዮሪ የመጣው። እንግዲህ ቢሄቪየራል ቲዮሪ አርጊው የሚያደርጉት ግሬት ሊደርስ አር ሜድ ኖት ቦርን ነው የሚሉት። ግሬት ሊደርስ አር ሜድ ኖት ቦርን ነው የሚለው። ያኛው ደግሞ ኦፖዚት ምንድን ነው የሚለው? ግሬት ሊደርስ አር ቦርን ኖት ሜድ ነው የሚለው። ኦፖዚቱ ነው። ስለዚህ በዛ ልክ ነው ዲፈረንሳቸው። ስለዚህ በጥናቱ መሰረት መሪዎች ሁለት አበይ ስራዎች እንደሚሰሩ ተደረሰበት ጥናቱ ሲደረግ። እነዚህም ከሚከናወነው ተግባር ጋር የተዛመዱና ማህበራዊ ተግባራት ተብለው ይለያሉ። ፎከስ ያደረገው ሁለት ኢሹዎች ላይ ነው። ታስክ ሪሌትድ ኤንድ ሶሻል ፋንክሽን የሚል ሁለት ኢሹዎች ላይ ጥናት ተደርጓል ማለት ነው። በዛን ጊዜ እንግዲህ ከሁለቱ አንዱ ላይ ብቻ ያተኮረ መሪ የዚህ የሶሻል ኢሹን ብቻ ወይ ደግሞ ታስክ ኦሪየንትድ የሆነው ብቻ ውጤታማ መሆን አይችልም። አመርቂ የሚሆነው ሁለቱንም ቢጠቀሙ የተሻለ ነው የሚል ሀሳብ ነው የመጣው። እንግዲህ የጠባይ አቀራረብ ወይ ደግሞ ቢሄቪየራል ቲዮሪ አጥኚዎች ሁለተኛው ትኩረት መሪዎች ከሰራተኞች ጋር በሚያደርጉት ግንኙነት የሚጠበቅባቸው ዘይቤ በማጥናት ላይ ነበር። ይሄ ሊደርስ ምንድን ነው ከኢምፕሎይስ ጋር ያላቸውን ኢንተራክሽን ምንድን ነው የሚለውን ጥናት ነው እንግዲህ የተጠናው። በዚህ ቢሄቪየራል ቲዮሪ ትልቁ ስራ የተሰራው ምንድን ነው? ቢሄቪየራል አፕሮች ስንል ከጥናቱ ኤክስፔክትድ የሚደረገው ነገር ምንድን ነው የሚለው ነው። በኢንተራክሽናቸው ውስጥ ምንድን ነው ያለው ጸባይ የሚለውን እሱን ነው እንግዲህ አይደንቲፋይ ለማድረግ የተደረገው። ምን አይነት የአመራር መንገዶች ናቸው ድርጅትን ውጤታማ የሚያደርጉ በሚሉ ሁለት ጥናቶች ላይ ጎን ለጎን ሁለት ጥናቶች ተካሂደዋል። በ1940ዎቹ ዓመታት በአሜሪካን ሀገር ኦሃዮ ብሔራዊ ዩኒቨርሲቲ እና የሚሽጋን ዩኒቨርሲቲ ውስጥ በራልፍ ስቶድጊል እና በራንሲስ ሊከርት በሚባሉ ሁለት አጥኚዎች በእነዚህ በሁለት ኦሃዮ ብሔራዊ ዩኒቨርሲቲ እና በሚሽጋን ዩኒቨርሲቲ ውስጥ ጥናቶች ተደርገዋል ነው በዚህ በቢሄቪየራል አፕሮች ላይ። በዚህ መሰረት ሁለቱ ጥናቶች ሁለት አይነት ዘይቤዎች እንዳሉ ፋይንዲንጉ ያሳያል። ያው ጥናት ሲጠና አት ዘ ኤንድ ኦፍ ዘ ዴይ ፋይንዲንግ ስላለ ፋይንዲንግ ሁለት ኢሹዎችን አምጥቷል። አንደኛው ስራ ተኮር ታስክ ኦሪየንትድ፣ ሁለተኛው ደግሞ ሰዎችን ተኮር ፒፕል ኦሪየንትድ ዘይቤዎች ናቸው። እንግዲህ ስራ ተኮር መሪዎች ስራዎች እነርሱ በሚፈልጉት መጠን መከናወናቸውን ለማረጋገጥ ሰራተኞችን ወይ ባለሙያዎችን ወይ ደግሞ ኤምፕሎይስ ምንድነው ይቆጣጠራሉ፣ ሞኒተር ያደርጋሉ ነው። ሊደርስ ኮንሰንትሬትድ ኦን ፕላኒንግ ታስክስ ሴቲንግ ጎልስ ሞኒተሪንግ ፐርፎርማንስስ
and at the end of the day ensuring results ነው የሚለው። ይሄንን ኢንሹር የማድረግ ነው። ሞር እነሱ ኢንፋሲስ የሚያደርጉት ምኑ ላይ ነው? ስራው ላይ ነው። ስሙ እንደሚያመለክተው ለሰራተኞች እድገትና መሻሻል ከሚሰጠው ትኩረት ይልቅ ስራው እንዲሰራለት የሚሰጠው ትኩረት ነው። ዋናው ፖይንቱ የነዚህ አይነት መሪዎች ትኩረት ስራን ነው፣ በሰው ላይ ሳይሆን ስራው መሰራቱ፣ ስራው በሚጠበቀው ልክ በታቀደው ልክ መሰራቱን የሚያተኩር ነው። በሌላ በኩል ደግሞ ሰዎች ተኮር የሚባል አለ። ይሄኛው ጥናት ሁለቱን ጎን ለጎን የተጠናው ብያቸዋለሁ። መሪ ሰራተኛውን ያነቃቃል፣ እንደ ጓደኞቹም ይመለከታቸዋል፣ በአክብሮት ላይ የተመሰረተ ግንኙነት ያደርጋል። ይሄ እንግዲህ ሰው ተኮር ወይ ደግሞ ፒፕል ኦሪየንትድ የሆነው አይነት ሊደርሺፕ ስታይል ነው። ሁለቱ ነው በዚህ በቢሄቪራል ቲዮሪ ውስጥ የተገኘው። ይሄ ሊደርስ ፎከስ ኦን ሞቲቬሽን፣ ኮሚኒኬሽን፣ ቲምወርክ፣ ኢምፕሎይስ ዌልቢንግ ነው የሚለው ኢምፕሎይ ዌልቢንግ ነው የሚለው። ስለዚህ እነዚህ በእነሱ ሞቲቬት ማለት ኮሚኒኬት ማለት ቲምወርክ ውስጥ ሰራተኞችን ባለሙያዎች በማነቃቃት ወይ ደግሞ በእነሱ ዌልቢንግ ወይ ደግሞ በእነሱ ደህንነት ላይ የሚያተኩር ነው ማለት ነው። ሁለት አይነት ጥናቶች ናቸው የተጠኑት፣ ሰው ተኮር እና ስራ ተኮር። ስራ ተኮር የሚባለው ቶታሊ ስራዎች መከናወናቸውን ቼክ ማድረግ መከታተል ነው። ሰው ተኮር ግን ሰዎች ላይ ዲፔንድ ነው። የእነሱ ሞቲቬት ማድረግ፣ ኮሚኒኬት ማድረግ፣ ቲምወርክ ውስጥ መሳተፍ፣ የእነሱን ዌልቢንግ ላይ ሞር ኤምፋሳይዝ ያደረገ ነው። ግን ሁለቱም ሞስት ኢምፖርታንት ነው። አንድ ላይ ቢሄዱ ይሻላል የሚል ደግሞ ሀሳብ አለ። ስለዚህ ቢሄቪራል ቲዮሪ ኢሹ ይሄንን ይመስላል። እንግዲህ ከሶስቱ ሁለቱን አይተናል። ትሬትስ ኦፍ ቲዮሪ፣ ትሬት ቲዮሪ እና ቢሄቪራል ቲዮሪ። ነገ ደግሞ ኮንቲንጀንሲ ሲቹዌሽን ቲዮሪ ሶስተኛውን የጥናት በሊደርሺፕ ላይ የተጠኑ ጥናቶችን እንመለከታለን። እንግዲህ መልካም ቀን ይሁንላችሁ። ቴንክ ዩ ሶ ማች። ቴንክ ዩ